ቡቻ ከጆሲ ጋር በተስማማው መሰረት ሁላቸውንም እያንዳንዳቸውን እያጠቃቸው ይገኛል። መቅዲንም በመጀመሪያ አጥቅቷታል። ተደግፋ ባለችበት በቆመችበት በድንጋይ መቶ አጥቅቷት ይገኛል። ልዑልም እጅግ ደንግጦ ይገኛል። ልዑልም ከባድ ፍቅር ውስጥ ገብቷል። መቅዲም ሳትደማ ሐኪም ቤት ልውሰድሽ እያላት ይገኛል። መቅዲም ምንም አልሆንኩም ደምቻለሁ ወይ ብላ ስትለውም ልዑልም አረ አልደማሽም ይላታል። እሷም ካልደማው ለምን ሐኪም ቤት ይሄዳለው ትለዋለች። ልዑልም ሰላም አይደለሽም ስላልደማሽ ነው ወይ ሐኪም ቤት መሄድ አለብሽ እያላት ይገኛል። በባለፈው ክፍል የተጠናቀቀው ኤሱ ቡቹን ወደ ቤት ወስዶት ነበረ። ምን ሆነ ካለ ሲለው እሱም እናቱ በጸና እንደታመመችበት እየነገረው ነበረ። ሰላም ጤና ይስጥልኝ ውድ የተከበራችሁ የፍሬ ቻናል ቤተሰቦቼ እንደምን ከረማችሁ? የልቤ ፊደላት ትንሿ እንግዲህ አሪፍ ድራማ ይዤላችሁ መጥቻለሁ። እስከ መጨረሻው በትህትና ተከታተሉኝ። እኑ ካሌብን መንገድ ላይ ታገኘውና እንተዋወቅ ብሎ ቢላትም ለመተዋወቅ እሱ ግን ፍላጎት የለኝም ይላታል። ድጋሜ ብንገናኝ ስሜ እንዳይጠፋብክ ብዬ ነው ስትለው እሱም ደግሞ አታስቤ ድጋሜ አንገናኝም ይላታል። እሷም ብላ ስትለው ሰምተሻል ብሎ ጥሏት ይሄዳል። እኑም ብቻዋን እየሄደች እያለ ጆሲ ሮጦ ይይዛታል። እሱም ምን ሆነህ ነው ብላ ስትጠይቀው እየለካሽ ነው ወይ የምትራመጁ ብሎ ሲጠይቃትም ብቻንማ አንቺ ተራመጁ ሲላት እሷም ሩጫውን አንተ ሩጠው ትላለች። እሱም በነካጅሽ ሩጫውን ብትሮጭልኝ አሪፍ ነበረ ይላታል። እንከባለል የለውም ወይ ስትለው እሷው በመለስ ይልና በነገራችን ላይ በጣም ቆንጆ ነሽ ይላታል። እሷም የሆንክ ደረቅ ትለዋለች። አመሰግናለሁ የሆንክ ደረቅ ከእንግዲህ በኋላ እንዳትከተለኝ ብላ ስትለው አሁን ፈገግ ብለሽ የለም ወይ ብሎ ሲላትም እሷም መለስ ስትልና እሱም እናስ ብሎ ሲላትም ከእንግዲህ በኋላ እንዳትከተለኝ ትለዋለች። እሱም ሊሊ ነገ እንገናኛለን እጠብቅሻለሁ ብሏት እንግዲህ እሷም ጥላው ስትሄድ እሱም ጥሏት ይሄዳል። ልቋም ወደ ትምህርት ቤት እየሄደች እያለ መቅዲንና ትንሿን ታገኛታለች። መቅዲም ደግሞ ምንድነው በእጅሽ ያሹ ብላ ስትላትም እናንተ ትምህርት ቤት አትገቡም ወይ ስትላቸው እሷም ስለምንድሪት ሆነው የምታወሪው ምንም አልያዝኩም ብትላት መቅዲ ግን በእጅሽ ያሹ ምንድነው ብላ አጥብቃ ትጠይቃታለች። ትንሿም ደግሞ መቅዲ እባክሽን ታያት እሷ የፈለጋትን ነገር ብትይዝ እኛ ምን ይመለከተናል ብላ ስትመልስላት እንዲህም እሷ ሴሯ ሁሉ እኛን ለማጥቃት ነው ስራዋ የምትሰራው ስትል ትልቋ ደግሞ እኔ መቼ እናንተን አጠቃሁኝ ተከታተልኩኝ ስትላትም አልተሳካልሽም እንጂ ብዙ ነገር አድርገሽ ነበረ። ትንሿም እየደጋገመች ባክሽ መቅዲ እንሂ ስትላት ትልቋም ደግሞ ቆይ ምነው ይሄን ያህል ነው ወይ የጠላሽኝ ብላ ስትላት እሷም ምነው አስታወቀብኝ አይደለም ብላ ትመልስላታለች። መቅዲ መለስ ስትልና ከመቼ ወዲህ ነው እንደዚህ ደግሞ ነቄ ሆሹ ስትላት እሷም የትንሿን ፊት ማንበብ ከጀመርኩ በኋላ ነው ትላለች። እንግዲህ መቅዲም በቃ ትንሿ ከዚህ እንሂድ ተባብለው ትልቋም ስሬስ ሆና ልክነሽ ከዚህ ይዘሻት ብትሄጂ ይሻላል ግፊት ሳይዛት ትላታለች። እነሱም ተያይዘው እንግዲህ ይሄዳሉ። ኤዙም ቡቻን ይዞት ወደ ቤት ይገባል። ና ቡቹ ተቀመጥ ቆይ ምንድነው ብሎ ሲጠይቀውም እሱም ያው እንደነገርኩ ነው ይለዋል። ምንድነው የነገርከኝ ብሎ ሲጠይቀውም ቡቻም እንግዲህ እናቱ እንደታመመችበት ይነግረዋል። እናም ሕክምና አላገኘችም ወይ ብሎ ሲጠይቀው እናቴን ለማዳን ያልገባሁበት ያረገጥኩበት ነገር የለም ግን እናቴን ማዳን አልቻልኩም ሲለው ኢዙም ምን ይሻላል ታዲያ ብሎ
ለምንድነው ሁላችንም ይሄን ያህል በእናታችን የምንፈተነው ብሎ ሲለው እሱም ይዞ እኔ ለእናቴ ስል የማላደርገው ነገር የለም፣ መቅረት ያለበት ነገር በሞላ ሁሉም ነገር ይቀራል ሲለው ይዞም እንግዲህ በቃ አታስብ ታግዘን እናትህን እናሳክማታለን ቢለው እሱም ደግሞ ቡቹም እናቴን ለማሳከም እንደዚህ ቀላል አይደለም፣ ምክንያቱም በጣም ብዙ ብር ነው የተጠየቁት ብሎ ሲለው እኔ የምልክ መቅዲን የምትሸሻት በዚህ ምክንያት ነው ወይ ብሎ ሲለውም አዎ ብሎ ይመልስለታል። እና ታዲያ እናትህና እሷን ምን ያገናኛታል ብሎ ሲጠይቀውም ለምን አያገናኝም፣ እኔ እናቴን ለማዳን ምን ውስጥም እገባለሁ ብዬ ስል ለምን አያስከፋትም ብሎ ሲልም ይዙም ማለትስ ምንድነው ውስጥ ነው የምትገባው ብሎ ሲጠይቀው ወደ ስርቆቴም ቢሆን እመለሳለሁ ይለዋል። ደግሞ እሷን አያስደስታትም ብሎም ለኢዜ ይነግረዋል። እሱም ደግሞ ቆይ እና ድጋሜ ልትሰርቅ ነው ወይ ስለው እንዴ ታዲያ እናቴን ሰርቄ ባድናት ምንድነው ችግሩ ብሎ ሲለው እሱም ለነገሩ እውነትህን ነው ብዙም ለነገሩ እውነትህን ነው፣ ለእናት ሁሉም ነገር ይደረጋል ይገባታል፣ ምን አለ እናቴን ብትኖር ኖሮ እንደዚህ ዋጋ በከፈልኩላት ሲል ቡቻም እንደዚህ ቀላል ይመስልካል ወይ ብሎ ሲለውም ቀላል አይደለም፣ ነገር ግን ምን አለ እናቴ ባታመልጠኝ ኖሮ ብሎ ይለዋል። ብቻም አውቃለው እናትህን አተክ እንደምትቃጠለው ያክል እኔም አኑራ እንደዚሁ ነው የምቃጠለው ብሎ ይለዋል። እናም እንግዲህ ይዙ መለስ ሲልና ቡቻ በምትፈልገው ነገር በማግዝክ ነገር በማስፈልግክ ቦታ ሁሌም ከጎንክ ነኝ ብሎ ይለዋል። እሱም አመሰግናለሁ ይለዋል። ይሄን ጊዜ ትንሿ እየሮጨች ትመጣለች። ቡቻን ስታየው ይሄው ብላ ትላለች። ያላልኩሽም ወይ ስትላት መቅዲ ምንድነው ያልሽኝ ብላ ትላለች። ፍቅሯ እያሯሯጠው ያመጣዋል አላልኩሽም ወይ ብላ ስትል ይዙ በጣም ነበረ የደነገጠው። መቅዲ ብሎ ይላታል። መቅዲም ፈገግ ትልና አይመስሎኝ ነው ትላለች። ይዙም ይሄን ጊዜ ፈጠን ይልና በቃ መሄድ አለብኝ ብሎ ፈጥኖ ከቤት ወጥቶ ይሄዳል። እንግዲህም ይዙ ምን ሆኖ ነው ብላ ስትጠይቀው ባክሽ እናቱን እያመመበት ነው ብሎ ይለዋል። ምን ነው በፊትም ያማት የለም እንዴ ብላ ስትለው አሁን ግን በጣም ብሶባታል ለዛ ነው ብሎ ይመልስላታል። እሷም ቆይ እኔ ምንድነው እንደዚህ የሚያስለፈልፈኝ ብላ ስትል ምን ያንቺን መለፍለፍ ሁሉም እኮ ለምዶታል ያለመደው ሰው የለም ብሎ ሲላትም መቅዲም እንግዲህ መለስ ስትልና ምን አለ የኔን አንደበት ቶሎ ብሎ የሚዘጋ ቢገኝ ብላ ስትል እሷም እንግዲህ ትንሿም ማነው ያንቺን ልፍለፋት የሚዘጋው ትላት መቅዲም እሱ እኮ ነው ግራ የገባኝ ትላታለች። ይዙም ይሄን ጊዜ ትንሽ ካሰበ በኋላ ቆይ እንዴ ትምህርት ቤት አልገባችሁም እንዴ ብሎ ሲለውም እሱም እነሱም በር ላይ እንደደረሱ በሩ እንደተዘጋባቸው ይነግሩታል። እናም ለዛ ነው እንደተመለስ ነው ብላ ታስረዳዋለች። አንተ የሄዳችሁበት ሰዓት እኮ በጣም አሪፍ ነው ወይስ ሌላ ቦታ ሄዳችሁ ነው ብሎ ሲጠይቃቸው ሁለቱም አይ ቀጥታ ወደ ትምህርት ቤት ነው የሄድ ነው ብለው ይሉታል። እናም አንተ ለምን ትምህርት ወደ ስራ አልገባክም ብላ ስትጠይቀውም እሱም እንግዲህ ስራ ገብቶ እንደወጣና ግን የሆነ መጨረስ ያለበትና መፈረም ያለበት ጉዳይ ስላለው ለዛ እንደወጣ ይነግራቸዋል። እንግዲህ መቅዲም በቃ እኔ ወደ ቤት መሄድ አለብኝ ትልና ትነሳለች። ትንሿም ቆይ ወዴት ነው ብላ ስትላት አይ በቃ መሄድ ያለብኝ ብላ ቻው ብላ ሁለቱንም እንግዲህ ጥላቸው ትሄዳለች። ይዙም በያሁን ነይ ቀፊኝ ብሎ ይላታል። ምን ብላ ስትለው አሁን ምንም ሳቲ ቀፊኝ እኔ ደብሮኛል ብሎ ይላታል። ቁጣም አለ ወይ ብላ ስትለው አይ እንደዛ አይደለም ግን ምን ሆነህ ነው ብላ ስትጠይቀው ምንም አትበይኝ ቡቻን ሳወራው እንደዛ የእናቱ መታመምን ስሰማ እጅግ ደብሮኛል፣ አሁን እቅፍ ስታደርግኝ ይተወኛል ሲላት እሷም እኔ የምልክ ሴት ልጅ ልውለድልክ ወይ ትለዋለች። እሱም ከተቀመጠበት ይነሳ ና እውነት ብሎ ሲላትም ተረጋጋ ምን ሆነክ ነው ኢዚ ስትለው እኔም እኮ ግራ ገባኝ ምክንያቱም ጊዜው እንዳልሆነ አውቃለሁ ብለው ይላታል። እሷም እኔ ግን የእውነት አሁን ሴት ልጅ በወልድልክ ነገሮችን ትረሳለክ ወይ ትጽናናለክ ወይ ብላ ስትለው አዎ በጣም ነው የምጽናናው የነገ መኖሬንም ተስፋ አድርጌ እኖራለሁ ይላታል።
አንተ ከኔ የሚመጣው ልጅ አስበለጥክ ብላ ስትለውም አረ እኔ ከማንም አንቺን አላስበልጥም ብላ ትለዋለች። እንግዲህ ይላታል። እሷም ቅፍ አድርጋ ትሰማውና አታስብ ቆንጅዬ ሴት ልጅ እሰጥካለሁ ስትለው እሺ ብሎ ይላታል። ነገር ግን አሁን ይሁን ማለቴ አይደለም መጀመሪያ ለትምህርትሽ ቅድሚያ እንድትሰጪ እፈልጋለሁ ብሎ ይላታል። እሷም በዚህ ሀሳቡ ትስማማለች። ኤደንም ካሌብን ታገኘውና እንዴት ነህ ብላ ስትለው አገኘሽ ወይ ብሎ ሲላትም እሱም እንዴት ነው የሚያደርገው ጥሎኝ ሄደ እኮ ብላ ትለዋለች። ምን ነው አንተንም ጥላክ ሄደች እንዴ ብላ ስትለው እሱም ምን ነው ተናደድሽ እንዴ ብሎ ሲላትም ኧረ እባክህ እኔን ማንም ሰው ጥሎኝ ሊሄድ አይችልም ልኩን አሳየዋለሁ ምን ነው ተውኮ ወይ ፍኩክራችንን ብላ ስትጠይቀው እሱም እንዳልተዋትና እንሂድ ተባብለው ተያይዘው ሁለቱም ይሄዳሉ። መቅዲና ጉቻ ተገናኝተውም አጅሬው ብላ ስትለውም እንዴት ነሽ መቅዲ ብሎ ሲላትም ምን አገባክ ለምን ፈለከኝ ምንድነው ብላ ስትጮህበትም እሱም ለምንድነው ተረጋግተሽ የማታወሪው ብሎ ሲላትም መቅዲም ቆይ ከዚህ በላይ ልዘልክ ወይ ብላ ስትለው ምን ነው መታዘል አማረሽ ወይ ብሎ ይላታል። ምን ነው እኔ ባንቺ መታዘል ያምረኛል ወይ እንደው ሌላው ቢቀር ብሎ ሲላትም አንተ ፍላጎት በጣም ብዙ ነው ብዬ ነው እኮ ብላ ስትለውም ምንም መሀል ፍላጎቴ ቢበዛ እውነት አንቺ እኔን ታዝኛለሽ ወይ ብሎ ሲላትም እዚህ ጋር እጅግ ትበሳጭና 10 ጊዜ ታዝኛለሽ ተያዝኛለሽ አትበለኝ አሁን ለፈለከኝ ነገር ቶሎ ንገረኝ ብላ ስትለው እሱም እንደዚህ አሯርጬ ጠርቼሽ ፈልጌሽ ለነግርሽ የፈለኩት ሁሉ በሞላ በመላስሽ ስትጠብሽኝ ሁሉንም ነገር ጠፋብኝ አሁን ምን እንደምነግርሽ ራሱ ግራ አጋባሽኝ ይላታል። ለማንኛውም በቃ ስታስታውሰ ትነግረኛለክ ብላ ጥላው ስትሄድ አረቆይ እስኪ ብሎ እጇን ይይዛትና ምን ፈለክ ብላ ስትጠይቀው እኔ ምልሽ በባለፈው ለምንድነው የአሌክስን ጥፍር የነቀልሹ ብሎ ሲላትም እሷም ጥፍር መጥመጥ ይዞት ነው ብዬ ልበልክ ወይ ስትለው አትቀልጂ ብሎ ሲላትም ምን ነው ጥፍር መጥመጥ የያዘክ ወይም የሚነቀል ጥፍር አለክ ወይ ብላ ትጠይቀዋለች። እሱም ቆይ ተረጋጊ ቢላትም እኔ የምልሽ ትንሿ ምን ያደረኳት መሰለሽ ብሎ ሲላትም መጀመሪያ የደፈርካት መስሎኝ ነበረ ዘለጨሆች ብቻ ነው ወይ የደፈርኳት የመሰለሽ ብሎ ሲላትም እናም በፈለግሽው ነገር እመልልሻለሁ እኔ ትንሿን ምንም ነገር አላደረኳትም ብሎ ይላታል። እንግዲህ በጣም ትቸኩላለች። አሁን እሱ ሁሉንም ነገር ሲያስረዳት ቆይ ለምንድነው ለኔ የምትነግረኝ ብላ ስትለውም እሱም ከእንግዲህ በኋላ አይጥና ድመት ሆነን እንድንኖር አልፈልግም እውነታውን ይነጠይቂያት ይላታል። እሷም ታዲያ ከእንግዲህ በኋላ ጅብና አህያ ሆነን ነው ወይ እንድትኖር የምትፈልገው ስትለው ቆይ አንቺ ግን ይሄ ሁሉ ቃላትን ከየት ነው የምታመጩ ለምንድነው ማትረጂኝ ብሎ ይላታል። እሷም እንግዲህ ልትስማማ አልቻለችም። እሱ ጥላው ትሄዳለች። ትንሿም እንግዲህ ኤሱም አንቺ ባትኖሪልኝ ኖሮ እናቴን አጥቼ ምን ሆን ነበረ ብሎ ሲላትም እሷም ለመቼም ቢሆን አልተውክም አልለቅህም ብላ ትለዋለች። እሱም መቼም እንድትለቅኝ አልፈልግም ሁሌ ከጎኔ እንድትሆኝ ነው ወድሻለሁ አፈቅርሻለሁ እያላት እንግዲህ መቅዲ ትመጣለች። ትንሿም ትደነግጥና ምን ነው መቅዲ ብላ ስትላትም አሁን የሆነ ነገር ልነግርሽ የፈለኩት ነገር አለ አንዴ ውጪ ላውራሽ ወይ ብላ ስትላትም እሱም እናንተ አውሩ እኔ ወደ ውስጥ ገብቼ ልታጠብሏቸው ጥሏቸው ይሄዳል። መቅዲም አሁን የተፈጠረውን ነገር ከጆዚ ጋር ሁሉንም ነገር እንድትነግሪኝ ይፈልጋለሁ በባለፈው እውነት ያለውን ነገር ንገሪኝ ብላ ስትላትም ቆይን ለምንድነው የምትጠይቂኝ ጆሲን አግኝተሽዋል ወይ ብላ ስትላትም እሷም አሁን የጠየቁሽን ብቻ መልሺ ደፍሮሻል አልደፈረሽም ብላ ስትጠይቃትም እሷም የዛለታ መጠጥ በጣም ጠጥቶ ስለነበረ እናም የመድፈር ሙከራ አድርጎ ነበረ ብላ ትላታለች። እሷም እና ታዲያ ሳይደፍርሽ ለምንድነው እንደዛ መቀመጥ መቆም አቃተኝ ብለሽ ያልሽው ብላ ስትላትም አልደፈረኝም እኮ ማለት አልሞከረም ማለት አይደለም ብላ ትላታለች። እናም እሷ ታዲያ የእውነት አልደፈረሽም ወይ ብላ ስትላት አዎ ብላ ትላለች። እናም ታዲያ ለምንድነው ለማንም ምንም እንዳንናገር እንደናወራ ብለሽ ያስጠነቀቅሽኝ ብላ ስትላትም የውልሽ እንኳን ለመድፈር ሙከራ አድርጎ ይሄንን ቢሰማ ይዙ አንቆ ይደፈዋል ብላ ስትላት ይሄን ጊዜ መቅዲም ኦፍ ተመስገን አምላኬ አንቺ እየደፈረሽ መስሎ የነበረ ስትላት እሷም አልደፈረኝም ብላ ትላታለች።
የኢዙም እህት ወደ ሳሎን ትመጣና እንዴ ትምህርት ቤት አልሄዳችሁም እንዴ ብላ ስትላት ሄደን ነበረ ብላ ትላለች። እንግዲህ መግዲ በዚህ መሀል ተነስታ ትሄዳለች። ኢዙም ይመጣል። እንዴ ለምንድነው እስካሁን ዩኒፎርምሽን አልቀየርሽም እንዴ ብሎ ሲላትም እሷን በቃ ቀይሬ እመጣለሁ ትልና ትንሿ ወደ መኝታ ክፍል ትሄዳለች። ይሄን ጊዜ እህቱ እኔ የምልክ ለምን ከእሷ ጋር ዛሬ ጊዜ ሰተሃት አብረሃት አትወጣም የሆነ መዝናኛ ቦታ ላይ ብሎ ይላት ብላ ትለዋለች። ሰው አንቺስ ብሎ ሲላትም እኔ ምን ሆናለሁ እስከምትመጡ ተንኝ አላልቅም አሁን ከሚስት ጋራ ጊዜ አሳልፍ ብላ ትለዋለች። እሱም አብረን እንሄድ ብሎ ሲላትም አይ አንዳንድ ጊዜ ሁለታችሁ ጊዜ ያስፈልጋችኋል፣ ስለዚህ ፀሐው ሲበርድ ይዘሃት ውጣ ትለዋለች። እሱም እውነት ብለሻል ብሎ ይስማማል። ትንሿም ልብሷን ቀይራ ስትመጣ አሁን ምግብ ምሳት በይም ወይ ብሎ ሲለዋትም እሷም አሁን ትንሽ መቆየት እፈልጋለሁ ትላለች። የኢዙም እህት እንግዲህ አሁን እኔም የሚሄድበት ቦታ አለ፣ ስለዚህ ስኮላር ቦታ እሄዳለሁ ትለዋለች። እንዴ ያን ነገር አልተውሽም ወይ ሲላት እንዳልተወቸው ትነግረዋለች። እሱም እንግዲህ አሁን የሆነ መዝናኛ ቦታ ይዤሽ እሄዳለሁ ብሎ የሆነ ቦታ ይዤሽ እሄዳለሁ ሰፕራይዝ አደርግሻለሁ ብሎ ሲላትም ትንሿም ለምን አትነግረኝም ምንድነው ብላ ስትለው ሰፕራይዝ ይነገራል ወይ ብሎ ይላታል። ያው በኋላ ማየት ይቀራል ወይ ብላ ስትጠይቀውም እሱም ትንሹ ሆድሽን ይቁረጥሽ ብዬ ነው እና እንደውም ተውኩት ብሎ ሲላትም ኢዙ ብላ ትለዋለች። እሷም እሺ በቃ ከእንግዲህ በኋላ አልጠይቅህም ከመሽ ምን ልስራ ብላ ስትለው ፍቅር ብሎ ይላታል። እባክህ አትሟዘዝ ትለዋለች። እሱም ምሳ ውጪ ወተን በልተን እንምጣ ብሎ ሲላትም ለምንድነው ቤት እያለ ውጪ የምንበላው ብላ ትለዋለች። አንዳንዴ ፈታ እንበል ብሎ ሲላትም ያንንማ በላጤ ጊዜክ ነበረ ማሳለፍ ያለብክ ሚስት ሳታገባ ብላ ትለዋለች። ለካ ልክ ነሽ፣ እሺ በቃ አሁን ምግብ አሪፍ ሰርቼ አበላሻለሁ ብሎ ይላታል። እንዴ አንተ የሰራከውን እኔ አልበላም መታመም አልፈልግም ስትለው እንዴ ስንት ጊዜ ሰርቼ አብልቼሽ የለም ወይ እውነትሽን ነው ወይ ብሎ ሲላትም እሷም ደግሞ አይ ውሽ ስቀልድ ነው ያንተ ምግብ እንኳን እኔ የበላው በሙላ ይመሰክርልካል ትለዋለች። ባልና ሚስቶቹ ሁለቱ አብረው ከተሟዘዙና ከተስማሙ በኋላ እሱም ምግብ ሊሰራ ወደ ኪችን ይሄዳል። እንግዲህ መቅዲና ልዑልም መንገድ ላይ ከተገናኙ በኋላ እሷም ጁዚን ፈልገዋለሁ ስትላት አንቺ ምነው ጁዚን ፍለጋ ሳይሆን ልትገሉ የምትሄጂ ትመስያለሽ ብሎ ይላታል። እሷም እሱን ሳስበው ፊቴም ደህና ሆኖ አያውቅም ትለዋለች። እንግዲህ አብረው ተያይዘው እየሄዱ ባሉበት ሰዓት ሁለቱ ቆመው ድንጋይ ይወረወርባቸዋል። እነሱም ተያይዘው እንግዲህ ያመልጡና አንድ ቦታ ላይ ይቆማሉ። ቆይ ማን ነው የሚወረውርብን ብሎ ልዑል ሲጠይቃት እኔ ምን አውቃለሁኝ ብላ ትላለች። ለምን ሄጄ አላጣራም ብሎ ሲላትም መቅዲም ደግሞ መታሸግ አማረክ ወይ ትለዋለች። እና ታዲያ ምን እናድርግ ብላ ስትጠይቀው እንረጋጋና ሄደን እናጣራለን ብላ ስትለው እኔማ አልሄድም ብሎ ይላታል። ለምን አንተ ወንድ አይደለክም ወይ ብላ ስትለውም ያው አንቺ አይደለሽም ወይ የከለከልሽኝ ብሎ ይላታል። እኔማ ነገሩን አልኩ እንጂ ተመልሰን ሄደን ማጣራታችን ግዴታ ነው ትለዋለች። ልዑል ግን መሄድ ፍላጎት እንደሌለው ሲነግራት አንተ ወንድ አይደለክም ወይ ስትለው ወንድ አይደለሁም ብሎ ይላታል። እሷም የእውነት በጣም ነው የምታሳፍረው፣ ድንጋይ ይመታኛል ብለ ወንድነትን ከምትክት ብትሞት ይሻልካል ስትለው አዎ ብሞት ይሻለኛል ይላታል። እሱም ምን ሆነሻል ሴትዮ ቅድም እንደ ጀግና ሲያደርግሽ አልነበረም ወይ? ይኸው አሁን እኮ እየተቀጠቀጥሽ ነው ብሎ ይላታል። ይህ መቅዲ ነኝ ወይ ብላ ስትለው አዎ ይላታል። ላለፈ ክረምት ቤት አይሰራም የትናንት ጀግንነት አልፏል ብሎ ሲላትም እሷም ደግሞ ወርዋሪውን ከነድንጋው ተሸክሜ እንዳላመጣዋልክ ትለዋለች። እሷም ይሄዳለው ስትል ሂጂ ይላታል። በስተመጨረሻም ልትሄድ ስትል እጇን ይዞ አትሂጂ ብሎ ሲጎትታትም ከዚህ እንሄድ ሲላት እሷም አንዴ ሂጂ አንዴ ተቆረጪ አንዴ ተፈንከቺ ምንድነው እሱ ብላ ትለዋለች። በቃ ማልልኝ ለምን ምናምን ብላው እንግዲህ እሱም አሁን ከዚህ እንሄድ ብሎ ጎትቷት ከዛ ይሄዳል። እኑም እንግዲህ ብቻዋን እየሄደች እያለ ጌዱም ሮጦ ይዛትና እንዬ ደህና ነሽ ወይ ብሎ ሲላትም አንተ አለክ ወይ ብላ ትለዋለች። እሱም ናፍቀሽኛል ብሎ ይላታል። አንተ ጌዲ ያምካሉ ሁላችንም በመከራ ነው ሰላም ይሆን ነው እንግዲህ ከእንግዲህ በኋላ ችግር ውስጥ መግባት ካልፈለክ ብላ ትለዋለች።
እሱም ከእንግዲህ በኋላ ችግር መፍጠር ሰው ፈልጌ ሳይሆን ስለናፈቅሽኝ ነው፣ አስቤበት አይደለም፣ የምሬን ነው የናፈኩሽ ብሎ ይላታል። እሷ እንደዛ ከሆነ ታዲያ ለምን ታንቀክ አትሞትም ትለዋለች። ምን ብሎ ሲላትም አዎ ታንቀክ ሙት ትለዋለች። እሱም እንደዛ ማድረግ እኮ እስከ ዛሬ ድረስ በችል ኑሮ አደርግ ነበረ ብሎ ሲላትም እስከ ዛሬም እኮ ራስህን ድምፅህን አጥፍተ ኑረህ አልነበረም ወይ ብላ ትለዋለች። እናም አሁን ህይወት ጀምር ያለው አንተም የራስን ህይወት ኑረ ብላ ብትለውም እሱም ግን ይሄማ ሊሆን አይችልም፣ መጀመሪያ ጊዜ እንደምወድሽና እንደማፈቅርሽ ታውቂያለሽ እያላት እየተነጋገሩ እያለ እሷም ዞር በልልኝ ከመንገድ ያሳይካለሁ ብላ ጥላው ስትሄድ በዚህ አጋጣሚ እንግዲህ ድንጋይ ይወረወርባቸዋል። ድንጋይ ሲወራወር ሁለቱም ተያይዘው እየተሯሯጡ ይገኛሉ። እነ መቅዲም ቆመው በሚያወሩበት ሰዓት ድንጋይ እየተወረወረባቸው ሁሉንም እንግዲህ አንድ ሰው እያሳደዳቸው ይገኛል። ነገር ግን ማን እንደሆነ ለይተው ማወቅ አልቻሉም። በዚህ መካከልም እንግዲህ እየተወረወረ ያለ ድንጋይ መቅዲና ናቷን ይመታታል። እሱም እንግዲህ ልዑል የሚደነግጥና ለምን ሐኪም ቤት አንሄድም ብሎ ሲላትም ምነው ደምቻለሁ ወይ ብላ ስትለውም አልደማሽም ግን መሄድ አለብሽ ይላታል። ካልደሞ ለምን ይሄዳለሁ ትለዋለች። ባደሜም እኮ ጤነኛ ነሽ ማለት አይደለም ግዴታ እንሂድ ብሎ ይላታል። ብዙም አላገኘኝም ብላ ትላለች። እንግዲህ ጆሲም ቆይ አንተ ሰውዬ በቃ ምንም አልሆንኩም ካለችክ ተፋታት ብሎ ይለዋል። እንግዲህ እሷን በቃ ወደ ቤት ሄጄ ልብሴን ልቀየረ ትላለች። በቃ እና ምንም ልሸኝሽ ወይ ሲላት ልዑል እሷም እሺ ብላ ትላለች። እነሱ ግራ እየተጋቡት ማን ነው እሱ ይሄንን ነገር እያደረገ እግር በእግር እየተከታተለ እኛን በድንጋይ የሚያሳድደን ጆሲ ሆኖ ብለው ሲሉም እንግዲህ ልዑልም ጆሲ ቢሆን ኖሮ ዛሬ ሳይሆን በፊትም ነበረ የሚያደርገው፣ ግን እሱ ሊሆን አይችልም እያሉ ይገኛሉ። መቅዲንም በሯ ላይ ካደረሷት በኋላ በቃ ልብስሽን ቀይረሽ አንቺም እረፍት አድርጊ ብለው ሲሏትም እሷም እንዴት ነው ተፈንክቼ እረፍት የማደርገው የፈነከተኝን ሰው ማግኘት አለብኝ ትላለች። እንዴ ቆይ አንቺ ማንም ልትጠይቂ ነው ከእንግዲህ ማንንስ ልታገኝ ነው ብሎ ቢሏትም እሷ ግን አሁን ቀይሬ እመጣለሁ ብላ ትላለች። እንግዲህ ልዑልም እየተቅለሰለሰ ጓደኛው ያየዋል። ቆይ አንተ ምንድነው የምትቅለሰለሰው ብሎ ሲለውም እሷም በቃ ጠብቁኝ ብላ እንግዲህ እየሮጠች ትሄዳለች። ምንድነው የጀመራችሁት በመካከላችሁ ምንድነው ያለው ምንድነው የምትቅለሰለሰው ብሎ ሲለው ምንም እንዳልጀመረው ይነግረዋል። ግን ያየውትን መካድ አትችልም ይለዋል። እንግዲህ መቅዲ በቅስፈት ውስጥ ልብሷን ቀይራ ትመጣለች። እንዴ አንቺ ቆይ ከላይ ደርበሽ ነበር እንደ የለበሽው ብሎ ጓደኛዋም ሲጠይቃት እሷም አይ አሁን ቀይሬ ነው ብላ ትላለች። እንግዲህ ማለቴ እኛ እየተጨቃጨቀን እያለ ጭቅጭቃችንንም ሳንጨርስ ነው የመጣሽብን ብሎ ይላታል። እኑም እንግዲህ ሳትፈልግ ወደ ከጓደኛዋ ጋራ ከበፊት ቺኳ ጋራ ቆማ ባለችበት እንግዲህ ድንጋዩ እየተወረወረ እሷም ስራው እረፍዶባት የምትሄድበት እቅዷ ሁሉ ተበላሽቶባት ወደ ቤት እንግዲህ ሳትወድ በግዷ ከጓደኛዋ ጋራ ተመልሳለች። እሱም አትሄድም ብትለው እሱ ግን ግዴታ አብሬሽ መሸኘት አለብኝ እያላት ይገኛል። ትንሿም እንግዲህ ከፍቅረኛዋ ጋር አሪፍ ቦታ ላይ ደስ የሚል ቦታ ይዟት ሄዶ እነሱም በጣም ደስ የሚል መንፈስን የሚያድስ ቦታ ነው። በጣም ነው የማመሰግነው እዚህ ይዘኸኝ ስለመጣክ ብቻ የማላውቀው ስሜት እየተሰማኝ ነው ትለዋለች። እሱ ምንድነው አሞሽ ነው እንዴ ብሎ ሲጠይቃትም አይ አላመመኝም ትለዋለች። እና ምን ሆነሽ ነው ብሎ ሲላት ደስ ብሎኝ ነው ትለዋለች። እንግዲህ እሷም እስከ ለተሞቷ ከሱ ጋር መለየት እንደማትፈልግ በጣም እንደምትወደው እሱም በጣም እንደሚወዳት እየተገላለጹ ሁለቱም እቅፍ ተደራርገው ባሉበት ሰዓት እንግዲህ ድንጋይ ይወረወራል። አሁንም ድንጋዩ ሲወረወር እጅግ ነበር የተናደዱት። ይሄማ ማን ነው ምንድነው ማንክ እንዲህ የምታደርገው ከቤት ድረስ ሲከታተለን ነበረ። ስለዚህማ ይሄ በክስተት ውስጥ የሆነ ነገር ሳይሆን የታቀደበት ነገር ነው ብለዋል። እንግዲህ ሁሉም በየወጡበት ድንጋይና ውሃ እየተረጨባቸው ነው የዋሉት። በቀጣይ ክፍል ላይ እንግዲህ ምን ይፈጠር የሆነው የሚለውን እንግዲህ ይዤላችሁ እመጣለሁኝ። እዚህ ጋር እውነት መቅዲ ትተውነዋለች። በስማም የልጅ ቅመም ናት። በጣም ደስ የሚልና አስተማሪ ድራማ ነው። እስከዚህን ሰዓት በትዕግስት ስለተከታተላችሁኝ ከልብ አመሰግናለሁ። ባይ ባይ።